ፈርዶብንና አስጠንቅቀን ባልሻም ከአምላካችን ታገኘው ዘንድ የጸሎት ማቅረቢያ ያለ ሲሆናልና አጥብቀህ ያዘው። አባይ አለባይ ወይ ድምፅ አውጥቶ መጮህ ተጀመረ። ሞት ምክንያቱ ሳራን ከውጭ አገር ያመጣ ኢያሱን በትሮ መጣ። ሀያ አባዬ ዛሬ ሁሉም ልጆች ተሰባስበው ሁላቸውም በየግላቸው ወገን እየተጓዙ ነው። ብቻ አንድነት ያንተን የማየው የሆኑት ሳት በእምነትና በአስተሳሰብ ከፋፍላ ይዛብተኝ ምን ይሰማል? አንድ የሚያደርጋቸው አንተ ትተማመንበት የነበረው ልዩ የመንፈስ ቅዱስና ጠፍቶ ሲታይ ምን ይሰማል? አባይ የኢያሱ ኢየሱስ ምስክርነት የታየና የሜላት የገራት ቆላ የሳራ ባዳ ገና ሞት የዳኔ ምንፍቅና ሁሉም ከርጫ አልፎ የማየካዘን ከምን በላይ ጸንቶ ብታይ ምን ይሰማል? አባዬ ሽንደቃ ማለት የምታፈይፋዘን ባትቆጣጠር ታናሽነት ምናምን ገለቴን በምነት መንገድ ይነጽ it is incredible. ብዙ መንፈሳዊ ከዳኔ ተካሻ ጋር አለላለ ተቀበል በቃ እንደፈለጉት ተመሳካ አሬ ምን እንዳለ ታውቃለህ? የኢየሱስ ወታደር በመንፈስ ቅዱስ ኃይል ከሚገርምስ እውነተኛ ንጹህና ልዩ መሆኑን እያመራሉ ያንተ ግን ልክ ነው። ባይዘው ማሜት ነው ወደ ውስጥ ሳትናከር ምሳሳ ስለደረሰ ልጆቹ ጥራቸው እናንተ ብትቀመጥ መልካም ነው። ለመራዛሉ መብላቱ ግን አልገ አሎ 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 የዚህ የቆር ምስቶች የመመገቢያው ሰዓት ስለደረሰ መመገቢያው ላይ ትገኝ ዘንድ በአክብሮት ተጋብዘው ብለው አዲስ አዳራሽ ታጣበል ኢያሱ ኢማኮ ስነ ስርዓት አለ የባሪያ ስላሴ ተቀበለው ፍጥረት የእጁን ስራ ምድር ውስጥ ከሚኖሩ ምስቶች ጋር ታነጸ ቶሎ ታየ ነው ዳንኤልን ካርድ ውስጥ ይደፋው ሶፊያን ከጨሌ ቁጥሯ አጣራ የዋዋለ ዲዋመሽ ከማጀቶ ውስጥ ዲዋን ዛከተና መቼ ነው ላውቶ መኖር የምትችሉ እና አንድነታችን በአንድነት የሚዘው ምን ነው ያዘንሽ ትመስላለሽ? ወንድም አለምቶኛሽ አስቀየመሽ? ወዳችሁን እናቋርጥ ዘንድ ቸኩለን እንዳልገባ ተስፋ እናደርጋለን። በፍጹም ወንድም አለ እንደውም ሰላም እየተባባልን ሳለን የደረሰን ደግሞ ስበስሳ አከረ ያለው ራሱ አስደነቀ አይደለም። አንዳንዴ ጠንከር ያለ ቁም ነገር ሲያጋጥም የተነበረ በእርሱ ለማግኘት እናታታን ሳበራ ዳንኤል ከዛው አንተ ጸሎትን ጀምር ይመስላል አይደል? እንዴ ሰው ሊወይ ተደረገ ትግስት እንደሌለ ለመብለጥ ማለት አይ አይ እንዴ ጀርባ ማን ይጠፋል?
ከእኛ ጋር አትበይም ማለት ባይሆን ነው ትንሽ አቅሪካለ ማለት ለካ የምን ጥሩ ነው ገብቷል ብለሽኛል። እኔ ግን በጠዋቱ ጥሩ ክትፎ ይልፍያል። አይ ሌላ እኔ ከእናንተ ጋር አንድ ማለት ነው እውነት አንድ ሰዎች ሁላችሁ ይወሳል። አሁን ባንዴ ዮሴፍ ሲቶ አይተነው እንጂ የተውቆ ከእኛ ጋር እንዳትበላ የሚያደርግ ምን ተጨባጭ ቁም ነገር አለ? ያው ልጣላ መጀመሪያ ብንላ ምክንያት አንድ ማለት ይዘረዘር ማሰናል በጌታ በኢየሱስ የሰው ልጅ በእግዚአብሔር ቃል እንጂ በእንጀራ ብቻ እንደሚኖር አታውቁም? ኢያሱ መቼ ገባ? አንተ ሰማየ ሰማያትን ሰንጥቀን ኢዮርና ራማን አልፈን ጽራሪያ ምድር ጥቂት ሲቀር ነው። ደግነቱ አንተን ማደረስ ተቀሰቀስ መጥቶ አወዳለ ዞሞች አንተ እንዳልከው ግን አይደለም። ዘወትር የአማራ ጉዞዬን ፈጽሜ ደርሼ ስመለስ ካጣሁት እንጀራ አንጻር ያገኘሁት ደስታ እጥፍ ነው። ወለዳሊ ትበቃዋለች ብለሽ ለማንኛውም እስቲ ይመጣ አቻ እንዴት አርጋለሁ አግኛታቸው በቃ እንዴት አለ ናቲያና ሰሞኑን ቤተሰባዊ ስብሰባ ብናደርግ ምን ይመስልሻል? አየሽ ቤተሰባዊ ስብሰባ ማድረግ ያው የአባታችንን ንብረት ጠብቆ በስርዓት ማድረጉ የሁላችንም ኃላፊነት ቢሆንም እንኳ በዋናነት ደግሞ እኔና አንቺን ይመለከታል። ለማንኛውም አሜሪካ ስትገቢ እንዳትረሺ እናቴ ዋና ልንቻላት አይገባም። ለመኖር ገንዘብ ያስፈልጋል። ስለዚህ የሚፈልገውን ገንዘብ ቱቃላሳ ዋናው የሚያስጨንቀን ጉዳይ እኮ አይደለም። ዋናው ልንጨነቅበትም ልናስብበትም የሚገባው ጉዳይ የአባታችንን ገንዘብ ሰብስቦ ምናልባት ያሉ ላይ ነው። አንተ ከታላቂ ጥቂት ኃላፊነት በመሰሩት አሳፋሪ ባለስልጣን ይሆናል። ኢያሱ ደግሞ በሁሉ ነገር ተለድቃል። ኒታየ እስኪ በቃ
ተጋየቱ እንኳን እኔ ዛሬ ቀለል ብሎታል። ልክ ነህ። እናንተ አንድ ቀን ኢየሱስ እንደምትቀበሉ እርግጠኛ ስለሆንኩ ከእናንተ ጋር ስሆን ደስ ይለኛል። እነሱን ክፉ ዲያብሎስ ስለሰፈረባቸው በፍጹም ኢየሱስ የሚቀበሉት አይመስለኝም። ታዲያ እሱ እኮ የጌታ የኢየሱስ የቃል እኮ ነው። ዮሴፍን ሊመክር ሲል የሚቃጣው ማለት ሶፊያ ምን ነው ዝም አለ? ይኸውልሽ ተንቀሳቀሽ። በዚህ ውስብስብ ዓለም ውስጥ ማንነትሽን አጉይው። እኔ አንቺ ነው ብዬ መጫወት አልችልም። በጨዋታ ውስጥ ውስን የሆነ ማንነት የለም። ጆከር ነኝ። ገባሽ? መቼም ይገባል አድርገህ ትናገርና ይገባል። ይኸውልህ ኢያሱ ሕይወትህን ለኢየሱስ መስጠት ይኖርባል። ያኔ ትክክለኛውን መንገድ ያመለክታል። እንኳን እኔ ተቀምጬ አንተም መንገድን ያወቅሁ አይመስለኝም። ከጊዜ ብዛት መንገድን ካገኘኸው ባልከተልህ የምልህ አላለ። ሶፊ ጓደኛሽ ጋር እየሄድሽ ነው? ይኸውልሽ ለማንኛውም ላቀብሽ ህይወት በራሱ ሚዛናዊ ባልሆነ ርካብሎና ያረገጠች ጥቂት ብታጋቢ አወላለች ይገፋል። እውነተኛ ጓደኛ ማግኘት በጣም የጠበቅ። ለምሳሌ ከጓደኛሽ ከስሟ ብንጀምር ማነሽ ነበር? ማነሽ ስምሽ? ማነው ስሟ? ፎዚያ። ከስሟ ጀምሮ አቶች ተቀረብሽ ወይ እንደኔ በልብሽ ገዳም ውስጥ መንነሽ ብቸኛው ነው። ቻው። አንተ ማን ይሰማል? ጌታ ይከተልሽ ሶፊያ። ጌታ ይከተልሽ ነው ብትለው ነገር ብዙ ደስ አይልም። ሰማህ? ከምግብ ውጭ ምንም አይነት አትኩሮት እንደሌለ ጌታ ይገስጽ። ለምሳሌ ማንኛውም ንግግር እያሾፈ ካልሆነ በቀር ለተናጋሪው ትክክል፣ ለሰሚው ግን እንደ ጆሮና እንደ አመለካከቱ አይደለም። እሱን እኮ ሰማሁ። ጥሩ መግቢያ ነው። አንተም ስትል የምን አላላ አሁን እንሂድ ብልህ። እሺ እንደማልልህ ስለምታውቅ አትቀር። ኧረ ጌታ ይገስጽ። ሰዓቱ ደርሷል። የጸሎት ፕሮግራም እኮ አለብኝ። ልዘግይ። አላቂ ስለሆነ የምለዋል። በሉ ጌታ ይባርካችሁ። አሜን። ምን አለው? ደስ ይላል። እኔ ስደሰት አይተህ እንጂ አንተ ማምኑ ነው። ይልቅስ የእኔንና የአባት ግንኙነት ስደሰት ነበር። አልተዘጋጀሁም። ቅድም አስወጣልሽ እኮ ነበር። ምን ያደርጋል ዮሴፍዬን እንደታየ ሰርቪሱን ሲይዙበት ጊዜ
የታየ ነቅሶበታል። ሳሎን ለተንኮላው፣ ሰርቪሱን ለግምትናው፣ ወደፊት ደግሞ የአስጠንቆቹ መጠኖች ሲጨምሩ ይህንንም ልቀቁ ማለት ነው። ለምን አንቺ ላይ ዮሴፍ ዋድባት ሆነ? እግዚአብሔር ሳይፈቅድበት ይሆናል እንጂ ደግሞ እስካሰቡበት እኮ ቤትም ገዳም እንደው ነገር አለሙ ድብልቅልቅ ብሎ ግራ ቢገባኝ እንጂ በቤትም መመነን ይቻላል እያሰብኩ እንጃ መሰልሽ በሌለበት የታየ ለጥንቆላው ቃል ጭስ እየጎደለብሽ የሶፊያ መቁጠሪያ ልጅ ያለመጥሮች እዳኔ አርቲ ውስጥ ልብለፋ እያሰለችሽ እኔ ደግሞ ጠዋት ስቅሙልና ማታ የጠብስቶ ብቼ ስመጣ በመግቢዝ ሰው ትንፋሽ እያወልኩሽ እዚህ ቤት ውስጥ ልመብስት ያለሽ እኔ እንጃ አምላካችሁ ይለመድሻል ብዬ በፍጹም አልገ አምላካችን በል እንጂ ልጄ ይኸውልሽ እኔ ያመኑበትና ያላመኑበትን ነገር ዝም ብሎ መቀመጣጠር አለ። አብድሃል ብለው ከሞዳት ዳላስ ገደል ባይሮቢ ያሮብላጭ ነው ካበረሩ በእምነት አንዳች ተጨባጭ ነገር አለ። እንዲያው ቀደም አባቴ ከመሞቱ በፊት አሳብዶኝ በነበረና እውነቱን ከሱ ረዳ መልካም ነው። ጠዋት ማታ ጌታን ተቀበል እያለ እነዚያ ብትንትን የሆኑ ቋንቋዎችን ገጣጥሞ ሊያሳምነኝ ይሞክራል። ግን ይኸውልሽ አንቺ ቀና ብለሽ ስሚ፣ ከእነዚህ ከምናምንቶቹ ጋር ብሎ ይቅርብ እባክሽ ገዳም ዛሬ ኪሴ ባዶ ህይወቴ
ታውቂያለሽ፣ የእሷ አዳራጎት በጌታ የተገለጠ ሚስጥር ምንም ሊያውቅ አይችልም። ይኸውልሽ ለአንዷ ስታማክሪ አለበለዚያም ተኝተሽ ስትቀባጠሪ ይሆናል እንጂ የእሷ አዳራጎት እኮ በጌታ በኢየሱስ ክርስቶስ የተያዘ ሚስጥር በጭራሽ እኮ ነው ሊገለጥለት በኢየሱስ ስም በጌታ ስም ምን ታዲያ የኔ የኢየሱስን ወታደር ለሞት አሳልፈሽ ልትሰጪ ምንነት እንገለች ይላል። እጅግ አስጨነቀኝ፣ እጅግ ወተወተኝ። አስጨነቀኝ። ታዲያ የሱስ በጣም ለጭንቀት ለኔ ለኢየሱስ ወታደር መሳሪያ አውጥቶ ቢያስፈራራ የቃላቶችን ብኝ እያወረደ ቢያርገኝ እንዲያው የጌታ ብዛት በተደረገልኝ ደስታ ምክንያት የሆነ ቀን ግን በጣም እርግጠኛ ነው ጌታ ኢየሱስ ትንሽ የማትረባ በሰው ለጌታ ክብር የሚሰጥ አንተ ኃጢአት በፍጥረት ጻድቅ ለመሆን የነሐስ ጨዋታ የምታውቃት ጉሽ አፌ ቁርጥ እያለች ትንሽ ጌታ ኢየሱስ የተሰቅሏል፣ ተገርፏል፣ ምራቅ ተደፍቶበታል። ዛሬ እኔ ነፃ ያወጣል። የእናንተ ስድብ ዛሬ ለኔ ምንም ነው። ጌታ ይመስገን። ጌታ ይመስገን። አይ የሰዎች ፍቅራችሁን እየተወጣችሁ ሳለ ርግቧ መታ ነገሩን ሁሉ ብልሽት አለች። ትበሉታ ቀጣፊ ይገዝ ምን ይላል? እሺ ሚስጥር አላውጣ ምስኪን አስገብታለሁ መሰለኝ። ዛሬ ኢየሱስ ወታደር ክላሽ ጠመንጃውን ጀግኖብሽ ነፍስ ውጪ ነፍስ ግቢ እያልሽ ያስቆጠረሽ መሰለሽ። እንዴት ነው ግብ ግቡ ላደረሽ? ብራቮ ብራቮ ነው። እኔ እንዳልሆነ ላወቅሽልኛል። ጫፉን የጣለው ልጅሽ ይኸው ዛሬ ደግሞ መቀነትሽን ካላበሽልኝ መሞቴ ባይሆን ውስጥ እንግባና
ጌታ ይባርክ ይላል። እግዚኦ ያንተ ጌታ፣ እግዚኦ ያንተ ኢየሱስ። ተይ ሚላት እኔ እኮ እንደዚህ አይነቱን ስራ ስሰራ እኮ ያኔ ጨለማ ውስጥ እያለሁ እኮ ዛሬ እኮ ነው ብርሃን የበራል ጌታ ኢየሱስ ይመስገን። ይህ እኮ የእኔ ማንነትን በፍጹም አይቃረንም፣ አይገናኝም። በእኔ ውስጥ ያተኮ የዘላለም ምልክትስ የትናንት አንተ ንፋሳራ መሰረታዊ ቅርስ ይህንንስ ምትታለስ ታሪክ ነው። ሕይወትና አካላዊ ልዩ ፍጡር ተማሪ የትናንት ማንነትና የዛሬ አንተ ንፋሳራ ሕያው ታሪክ አገናኝ እንደሌለ ሁሉ አጉላችን መጻድቅ ኤልያ ትናንት የተነሳ ነው። በተለይ ደግሞ ለእንደዚህ አይነት በጨለማ ጥላ ውስጥ ለሚኖር ሰው በሙሉ ብርሃን የበራልን የማታ የማታ ታውቂያለሽ። በአንጻሩ ደግሞ እንደዚህ አይነት በጨለማ ጥላ ስር የሚኖሩ ብዙ ሰዎች አሉ። ለእነሱም ጌታ ኢየሱስን ሰብኬ መድረስ ይኖርብኛል። ታዲያ ሜላ እኔን የኢየሱስን ወታደር ነፃ ማውጣት ይጠበቅብሽ። እንዴት እኮ እንዴት የጨለማ ፍሬ ለጨለማ ግዛተኞች በመስጠት ጀብደኛው ኢየሱስ ወታደር እስኪ ከጨለማ ግዛተኞች አንዱ ለምሳሌ እሺ፣ ከብዙ ምሳሌዎች አንዱ ጥቀስላሽኝ በጣም ደስ አለኝ። ይኸው ጌታ ይባርክሽ። ግን ምን አለ መሰለሽ ከጨለማ ግዛተኞች መካከል ሁሉንም ምሳሌ ጥቀሻቸው ብትይ ኖሮ ጌታ ይመስገን ጌታ ይክበር ብዬ ዝም ብልሽ ነበር። ግን ሜዳ አንዱን እናንጋፋውን ምሳሌ ልስጥሽ። ዮሴፍ እኮ አለች። እግዚኦ ውሸት፣ እግዚኦ ቅጥፈት። ለማንኛውም አፉ ግን ብታስቢበት መልካም ነው። ተመልሼ እመጣለሁ። በጌታ ጌታ ይባርክ። እንግዲህ ምን ይወጣል? ምንስ ይሁን? ሞት ቀረበችን። አሁንስ እኔ ምንድን ነኝ? ሰባዊ የእውነተኛ ፍቅር መስዋዕት ወይስ ጨካኝ ከዳተኛ? ዳሩ ማንነቴ ምን ፋይዳ ነው? የታየኝ ሰይጣናዊ ቁጣ ወርዶ የሞት ፍርድ ላይ ያሳጥቷል። አሁንስ ከዚህ የምንልበት አናስመልክልን? ምንም ሕሊናዬ እባክህን መላ ፍጠርልኝ። በፍጥነት ከዚህ የምንልበት መላ መልስልኝ። ደህና እንደምን ውለሃል? አንድ የእግዚአብሔር ቃል በሕግ ያላቸው እናንተ ሸክማቸው የከበዳችሁ ወደ እኔ ኑ ይላል። ልዩ ጥሪ አይደለም? ፍቅራዊ መስዋዕት አልተሰማሽም? ምን እንደሆነ ባላውቅም አንገቴን ወደ ላይ በማቅናት ላማን ላይ በሰማይ እንደሚሉት አይነት ተስፋ መገንባት አልሻም። አሁንና እዚህ ዛሬ በሚል መፍትሄ ፍጹም እምነት አለኝ። አሃ ሚላል ታዲያ አምላካችን አሁንና እዚህ የሚታይ መፍትሄ ማድረግ የሚሳል ይመስልሻል? ተውላኔ የማይመስለኝ መስማት ትችሉኛል። አሁንና እዚህ ዛሬ ክደትና ቅጥፈት ሲነገር የፈጠረ አምላክ ነበረ። ዛሬ እዚህ የሞት ግዛቴን ያናዘዘሽ ኃይልን ለአናዛዥ ምስኪንነትን ለተዘናጋ ለተሸራ አምላክ ነበረ። አይተው ተው ዮሴፍ ማን ይሆናል ብለሽ አትገምች ሚላል። እግዚአብሔር አምላክ አንገዛበት ከሙቅ ስናፈለግጥ አምፀን በስሜታችን ስንመራ የጠላት አባል ይሰረቅብን። ነገር ግን ሁሉ በእግዚአብሔር ፍቃድ ይሆናል። ልቦናችን መልሰን በጸጸት ተመተን የለመነው እንደሆነ ማለት የጠነከረው የልቦናችን ፍቃዴ የሰበረብን ርኩስ መንፈስ ያረቅቅን እሱ የታመነ የሆነው እሱ ነው ይላል።
ስለምን የሞት ፍርድ ነው የምትሆነው? ስለምን ነው የሞት ፍርድ? ታዲያ ምንድን ነው የዚህ ላይ? ዛሬ ስብሰባ እንዳለ ተናግረን አልነበረም? የምን ስብሰባ ነው ወንድሜ? ዛሬ ስለ አባታችን ንብረት ለመወያየት ቀጠሮ ቀጥረን ነበር። በርግባና ሰዎቹ ጥራ። ይጠንሽ ወደ ውስጥ ግቢ። ይኸውልሽ በዚያው የኑዛዜሽን ነገር ብትጨርሽ መልካም ይመስለኛል። ታዩ የምህረት ፊት ላይ ያሉኝ ጨክር እኔ ግን በፍጹም እውነት አልመስልም። ኑዛዜ ያዳሽ ማንነት ገልጦ ብዙ ነበር ብለ የሚገርሽ ግን ሁሉም ነገር ገልጦልኝ ሲያበቃ ይህንን ሚስጥር ነሳል። ይኸውልሽ በፍጥነት ያዳረሽን ማንነት ገልጭልኝ ባልፈለግሽ ቁጥር የአሟሟትሽ ሁኔታ እየከፋ ይሄዳል እንጂ የማሽነትሽን ውሳኔ የሚያሳቅፈኝ ነው። ደንበኞቼ በእኔ ላይ ያላችሁ እምነት ላላገጥ አንቺም በማስተር ካሻ ስተታሳ አምጪ የማድረግ አቤት ቋቱ እሺ፣ አንቺ ትንሽ ልቦች ነገር እንዴት እየሆነልሽ ነው? አቦ ነጭ ስሮብኛል። ነገር ሁሉ በብርታት መረጥት እያለ ለሰዓታት እንኳን ከዚያ መቀመጥ አልሻምታኝ ፍላጎቴን እኮ የምትረዳልኝ አንተ ብቻ ነህ። ወላ እማዬ ወላ ራሴ ሁሉም እንቅፋቶች ነው የሆኑብኝ። እማዬ እስኪ ምን የሚሉት ክፋት በሞሉ አድሮ ምናለባቸው እኔ መሰል ሀብታ ልጆች የሚያጓጉ ብር አላት ግን ሶፊ ብዙ መበሳጨት ተዋል። በቃ የዛሬው ስብሰባ ባሰብነው መንገድ ከተሳካልን የኔንም ያንቺንም ገንዘብ ደምረሽ ትሄጃለሽ። ባይሆን ግን በኋላ ትመልሽልኛል። ሀሳብ ጥሩ ነበር ግን የሚሳካል ይመስላል። ምን የሚያግደን ነገር ይኖራል ብለሽ ትገምታለሽ? እያሱ እኮ የአሁኑ ከፍተኛ ተጠቃሚ ነው። ደግሞ አይና ከፊት ሲመጣው ለብመጣል ያው እሱም ባይሳካ በድሞ ላይ ባገኘው ገቢ ቀላል አይደለም። አሁን አንቺ ለጥቂት ጊዜ ረዳቴ መሆን ሊጠበቅብሽ ይችላል። አሁን ችግር የለውም። ከዚህ ነጭ ሳገባቶ ከዚህ ላይ ነገር ለመግባት አጣኝ እንጂ እኔ ግን በደንብ እረዳሃለሁ። ግን የእያሱና በብር ያሰርጥመሽ ነው እንዳትታይ። ሶፊ አእምሮሽን ሁሌ ክፉ ነገር አታስቀምጪ። አንዳንዴ እንደዚህ ማሰብ ጥሩ ነው። እስኪ ህሊናችንን እንደዚህ ማሰብ እናስፈልገው አይነት አንቺ እነዚህ ልጆች እያሉ ደንድ ማስብ የለሽ እስኪ ባይሆን በጣም ተገቢ ግቢና ጥሪያቸው። ደስ እያለኝ ነው ስብሰባችን እግዚአብሔር ያለበት ኢየሱስ የታከለበት እስኪ ዝም ብለህ ተቀመጥ። የለም ተቀብላል ሰቤት ለመረበሽ ድጋሚ ሞክር። ለተቀመጥ ነው ፍግም ይባላል። ለማንኛውም እንግዲህ ፈቃደኛ ሆናችሁ ስብሰባችን ላይ በመገኘታችሁ ደስ ብሎኛል። ያው እንደምታውቁት አባታችን ካረፈ 6 ወር ሆነ። 6 ወር የዓመት ግማሽ በመሆኑ ቀላል ጊዜ አይደለም። ያው መቼም ውቃቢያቸው አይደንግትና አባታችን ሲሞት በድንገት በመሆኑ ምንም አይነት የሀብት ክፍፍል የውርስ ኑዛዜ ሳያስቀምጥ ነበር ያለው። እናም ዛሬ የተገናኘ ነው
ማናችንን ሳንበድል በእናታችን ሀና ምርቃት አግዘን ሁላችን እኩል በሚዛናዊ ሁኔታ ተለያይተን በስርዓት እንድንካፈል። ናታና ምን ይመስልሻል? እኔ ምኑን አውቄው እንደሚያውቃት ገሽ ጠየቅሽኝ ሳ የምኮነ ነገሩ ይላል በየቀኑ ስብሰባለ ያችን ነገር አልነበረም። ስራ በትክክል ማግኘት እሱ ተረኩ አሁን ሆነ ማለትም ተገቢ ነገር ከማሆን ማካሄዱ ልኩም ነገር መቼም ታዲያ ተናገር ግልጽና ግልጽ አይደል? ለነገሩ ዋና አስተባባሪያችን ነኝና የተጠናወለሽ ጋር እስካለቀለሽ እናታስብ ናታና አሁን ነገሩ የአባታችንን ሀብት በስርዓት ማድረጉ ላይ ነው። ሌላው ነገር በሙሉ ትርፍ ነው። ለምን ያልሆነ ነገር ላይ ተቃጥላል? ምን ነፋፋል? እዚህ ላይ ሀሳብ ካላችሁ ሀሳባችሁን ትችላላችሁ። እንዴት ያለ ስብሰባ ነው? በፖሊስ የሚጠበቅ ስብሰባ አዳራሽ የግል ጉዳያችን በጋራ በመወያየት የሚያሳርፍ ስብሰባ ነው። ወንድማችን ያው ቀጣይ ወንበር ላይ ተቀምጣል። እሺ ለማንኛውም አሁን ዋናው መነጋገር ያለብን ነገር የአሁኑ ክፍሉ እንዴት በስርዓት እናድርገው የሚለው ነው። ግን ሀሳቡን አልተቀበሉም። ምክንያቱም የአባታችን ትእዛዝ የሚደግፈው አንድነታችን እንጂ መከፋፈላችን የለብንም። ቅዱስ ጳውሎስን መከፋፈል የሚያመጣ ቢሆን እርሱ ጠማማ ነው፣ በዛው ኃጢአት ሊሰራ ይችላል። ምዕራፍ ስንት ላይ የአንድ ቤተሰብ የሀብት ክፍፍል ማለት ነው። የአንድ ቤተሰብ የግል ጉዳይ እንጂ የውጭ ሰው ጣልቃ የምናስገባበት የክርክር ችሎታ የለም። ንስሐ አባታችሁ በምንም አይነት መንገድ ብታቀርባችሁ የዚህ ቤተሰብ አባል የሚያደርጋችሁ ምንም አይነት የስጋ ዝምድና ልታቀርቡላችሁና ባትነግሯቸው ይቀራል። እሺ ሶፊያ የአባታችንን ንብረት በዝርዝር እንድታመጭ ነግሬሽ ነበር። አንድ ነጥብ 5 ሚሊዮን የባንክ ጭ 20 የኪራይ ቤቶች እያንዳንዳቸው 2 ሺህ ብር የሚያስገኝ ቁጥሩ ያልተገመተ በሳት ያለ ብዙ ብር ከሁለት ብር ይመስላል። አሁን የተናገረችው ማናችንን ሳንጎዳ በስርዓት እንከፋፈለው እያልቻለ ነው። እኔ መለታይ ይህን ሀሳብ በጭራሽ አልቀበልም። ምክንያቱም በቤቱን የምታስተዳድረው ማየ እኛ ሁላችን ደግሞ በእሷ ጥላ ስር ውስጥ ያለን። ስለዚህ ሀብት ንብረቱ የሚባለውን ነገር ሁሉ እነሷ ትተን ባይሆን እኛ ጌታ ኢየሱስ የተቀበለ ባይሆን ለመጀመሪያ ያመጣው ሀሳብን አሁን እስቲ ክስቴ እያለቀ እኔም እንዳንተ ጣላባ ይዘዋለሁ። ይኸውልህ አሁን የተናገርከው ነገር ውስጥ አንድም ቃል እንኳን ይህን ስብሰባ የሚመለከት ነገር አልሰማሁም። በቃ ለምን ያለው ማሰብ አለብኝ። አንተ ያልኩት
እንደው ተጨበጥ ብለን ስትላቸው ምን አይነት የምትናገረው ነገር ሁሉ ስርዓት ያዘ። የተፋጠቀ ያመሰለ እንግዲያውስ እኔ የታሰረበት ያው ቅድም ያስቀመጥኩት ቦታ ላይ ብር ውሰድ በብር አፌን ዘግቶት ይሄ ክፍፍል አጥብቄ ካወጣሁ ጊዜውንና ተገቢውን የጠበቀ ሰዓት ፊኒሽ ጥሩ ስብሰባችን ትበጠብጥ ዘንድ ውቃቤው ሀይ ብሎ ባለንጋው ሸንቆጥ ካደረገ ምን ይደረጋል? ይኸው ነገር ግን የምትናገረው ነገር በሙሉ እያንዳንዱ ነገር ስርዓትና ልባው የጠበቀ የሆነ አበክሮ ያስገነዝባል። እናቴ አለ ለምን ቁርጥ ውሳኔሽን አታሳውቂ? እናንተም በመጥበጥ ተያይዛችሁታል። እናቴ ያናም በነገሩ ፈቃደኛ ሆነች ማለት ነው። በጣም ጥሩ። ግን ይኸውላችሁ ጉዳዩ በደንብ ብታስቡበት ጥሩ ይመስለኛል። ሶፊ ነይ እንውጣ። ዝም ብለህ የሙሴ ባርክሽ አሽራን ዝም ብላችሁ ለምን እንዳጨለማ ሕይወት ከአንቺ ሕይወት ውስጥ ይመጣል? ለምን ጌታ ኢየሱስን ክርስቶስን አትቀበል? እማዬ እስኪ ብርሃን ይብራል። ጌታ ኢየሱስን ተቀበል። ጨለማሽን ያስወግድልሽና ብርሃን ዛሬስ የልቡ ሐዘን በረታ። እቅቷ ሞልቶልናል። በቃ መረረ። አንተ የሱታል አቤት ስላሹ ጠመንጃህን ከሜዳት ወደ ናት ጡታቷ ማሳደገች በእነዚህ ሰላማ ጡቶች ማታቁሳትናል። እንኳን አንቺ ለዘመናት ከነሱ ጋር ይኖርሽ እኔ የትላንቱ በጣም ነው ግፍግፍ እጅ ጌታ ተቀበላል። ምንድነው ሾተ ላይ ማለት ሁሌ እና ለምንድን ነው ሁሌ ሾተ ላይ የምትለው? የኢየሱስ ወታደር ቃላሽ እንዴት ነው ጋር ወዴና ቃል ወታደር ነው እንዝላልነት አዩ እንደዚህ በጣም ነው ቃል ደማታው አሁን ትርጉሙ ብቻ ተፈጽሞ ምዕራፍ ስምንት ላይ ናቴ ነው ተላይ
ወደ ልጆቿ በልጆቿ ፍሬዎች ወግ ለማድረግ ማየት ያልታደለች ሁሉ ናት። አንተ ቆሞ በሄ የሞተ ያህል ተቀጣይ ነው። ሰማለቀ እንዲያሱ ያለቀ ይመስለኝ የመዝጊያ ንግግሩ ፉከራ ቢሆን የምናወራችን ገፋሽ ሳ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ እንድትቀበል ገንዘብ ይቸስ ተበቃት ነው ያወጣው። ራስና ማንነትን ሳትፈቅድ ወግና የሚመከዋልና ለመከሰስ ይሞክራል። እንግዲህ ስንፍና ካልቀየ አልባልነት ወደ ጥፋት ይመራል። መብርሃን ይሄን ሁሉ ከምሰማ ኑሮዬን ከባለቤቴ ጋር ብታደርግ እንዲማይ ፍሬት እኮ መልካም አለ። እግዚአብሔር በስራው ሁሉ የተመሰገነ እንኳን ይችን ያችን ቤት ገመና በዓለም ላይ ነግሶ የነበረው የድብድብ ጨለማ የጥንት አብሶ ኃጢአት በመስቀል ላይ ነግሶ እኮ ነው ብርሃን ያለበሰው። እማዬ ለአፍታ እንኳን የዲያብሎስ ፈተና የልብሽን ጽናት ሊፈታ ይገባል። ደግሞ እኮ ነገሮች ሁሉ ለመልካም ምን አይነት ጸጋ እንደተዘጋጀሽ ለምን ታውቂያለሽ? እማዬ ስራው የረቀቀ አምላክ በትዕግስት መጠበቅ ነው ብቻ እንችል እባክሽ መሬት መቀመጥ ዮሴፍ አንተ እኮ ለዚህ ቤት የተሰጠ በረከት ቅዱስ መልአክ የንስሐ አባት እያስ እንዳትዘግይ እውነቱን ነው። የአባትህን ሞት የረሳሁት እኮ አንተ ባትኖር ኖሮ ምን ይውጠኝ ነበር? እማዬ ምኑን ረሳሽ? ይህንን ጥቁር ልብስ እንኳን መቼ አውልቀሻል? ብራቮ ዮሴፍ በፍጹም ያመለች መቼም በማዘን ያለች ለእነዚህ ለጥቁር ሰዎች እንደ ዳንኤል ጥሩ ነው ያሰ ቻቸው ለምን ለጋሳችን ለማና ያቀረብኩላትን ጥያቄ ላንተ ማለት ነው። ጌታ ኢየሱስ የተቀበለ እንካ ዳኒ እሱ አያሳስብም። አሁን መና ስለሚራት እንድንነጋገር ወዳለሁ። ምን ደግሞ ሰው የሚያት ምን ሊኖራ ነው? ሌላ ምን ገጠማ? የምታውቀው ለመድገም ያክል ፍሬ ይዛል። የዝሙት ፍሬ ወንድማችን ታይ ይገላል ይሻል። ይህ ከመሆኑ በፊት የሆነ መፍትሄ መፈልጋል። አየት እውነቱን ባወቀ ጊዜ ናናቸው ማለቴ የቤተሰባችን ችግሩ መሆኑ ሲረዳ ምሕረት እንደሚያደርግና ተስፋ አድርጋል። እኔ እንዲያው ከመጀመሪያው እስከ መጨረሻው ጀምሬ አብረው ወሬ ምንም አልገባኝም። እንዲያው ያለ አቅምና ጥበብ ተጠቅመህ ብታወራ ራሱ የሚገባኝ አይመስለኝም። ጌታ ይባል መቅደም ያለበትን መጀመሪያ እናስብ። በአንዱ ነቢይ እንኳን ለታየ ለድንኳን ልትነግረኝ አልወደደም። ነገር ግን ከጥንት ከነበራችሁ ግንኙነት አንፃር ዛሬ በሚደግ ላይ የጠበቀ ግንኙነታችን አንተነትን ለመገመት አልተቸገርኩም። ስረታልፋ በጌታ በኢየሱስ እኔ የትናንት ማንነት ከዛሬ ካለፈው ነገር ይሁን ምንም አይገናኝም። እንደዚያማ ይባላል ዳኒ አንተ አዳም እኮ ለዚህ አንተ እንዳዳዳሽ እንዲያ ይባላል ዳኒ ትሰማለህ? አዳም እኮ የትናንትና ማንነቱ በንስሐ አባ ቢታጠበው ከእሱነቱ ጋር ግንኙነት ስላለው ጌታችን መድኃኒታችን ኢየሱስ ክርስቶስ
ያን ሁሉ ስንኳቸው መከራ መጥቶ ጃማት ነቢያት ጽድቃችን እንደ መርገም ጨርቅ ተቆጠረብን ማለት ነበር። ተውዳኝ ግራ በተጋባህ አማርኛ መፍትሄውን አታድረስ። አንተነትን ገንዘብ ገሩ በቃ መፍትሄ ብቻ ዝም በል በጌታ በኢየሱስ አንተ ምን አይነት ሰው ይህ ቦታ ያሳዝንህ እናታያ የራከነት እሷትም ንገረኝ እስኪ ወንድምህ ታየ ንጹህ ደም አፍስሶ ከኃጢአት ኃጢአትን ይጀምር ወይ ወንድማችን ታየ የተናገረውን ከመፈጸም እንደቆጠብ ታውቃለህ? አንተ ትንሽ አይከፍም እንዴ? እኔ ባለፈው ማንነት አልጠየቅም። የኔ መልስ አንድና አንድ ብቻ ነው። ስለምታውቀው ነገር አታጨበል። ነገር ግን በአሳማኝ አንደበት ተጠቅማ ዮሴፍ እንዲያደረጋት ነገር እባክህ እኔ እኮ ነግሬው ነበር። ይኸውልህ ያለፈውን የጨለማ ሕይወቴ ለጨለማ ግለሰቦች አስተላልፍልኝ ብዬ ስነግራት አልሰማም አለች። ደጋሚ ያለች እንዲህ ዛሬ ነገሩ ሊቀጥል ግን ዮሴፍ አጠቃላይ ነገሩ ይነግሯሉ ይጠይቃሉ። ይህች እኮ መስሎኝ ታላቅ መስዋዕት መስሎኝ ታናሽነቷን ምናምን የምትያነባ ምን አለበት ግን ይህችን ለመዋለ ብዙት ሕይወቴን ብርሃን በተግባር ሰጥቷል። ካለ ብርሃን የት እንዳለ አባዬ ምንያ አደራ ከባድ እባክህ ገንዘብ ይቆጣል የዋህ እናቴ አዘማን ወባቻ አንድ እንኳን በቆይታ በጎና ተጌታ ሰላት ዘመናት ተቆጠ አንቺ ብርሃን በወጣኝ ፀሐይ በእኔ ውስጥ የሌለብኝን እብደት አየሁ። ነበረበት ያኔ ሰዎች ባዳሙ እኔንም እንዲህ ብለው ማለት ነው። እዚህ በምድር ሞት ንገሩ ቀን ሞት ውግዝ ከማሪዎስ ቀን ሞት የምጠጣው ውስኪ የምቆርጠው ጮማ አቤት 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 I
ይገልሻል። ቃሌን የማፍሰው አይደለም ወይ ጌታዬ? አዎ ጠፋች። ምነው እንዲቀጥቀስ ማለት ሶፊያ ነበረችልህ ነው ወይስ ለአንተም ጽፋልህ ነበር? እኔም ጽፋልኝ ነበር እናት አለ። ታዲያ ምንስ ቢሆን እጮኛህ አልነበረች? ክፉ ቢገጥማት በጎረምሳ መደፈሯን እንደ ትልቅ ስህተት ቆጥረህ ምነው እንዲህ ልብ ድንድን ማለት? እኔም በዘሬ የለም አባቱ ቢሆን ወደ ኩኩ ነበር። ምን ነገር ነው? ይተይ እባክሽ እናት አለ። አሁን እኔ የማንም ምንነት አያስጨንቀኝ። እውነት በአላህ ታሪክ ብንላት ምናልባት ወጣች ዳፍታችን ምን እንደማደርጋት ባታዩዋት በጣም የነበር የምትናት ግደለም። አሁን በቀሌት ማት በከፊልም ቢሆን የማረጋበት ፏ ብቻ እሱን ጨፈልቀዋል። ስለምን በቀል ነው የምታወራው? የምን በቀል ነው? አንተ ልጅ ኧረ ተው! ኧረ ሁለንተና በክፋት አጥር የታጠረ መስሎ ታየኝ። ልጁ ሶቴ ድህነት ሆን ልጄ አዎ ዮሴፍ እሱ ነው ሜላትን የደፈራት። አይሆንም። ያገናኘን ብቻ ልክ እንደተገናኘን ቃቤ የመጀመሪያው ቀን መሞቾቱን ተዳቶኛል። ጨፍልቄ ነው የምገርመው። እንደዚህ ቅዝቅዝ ልበል። ወዴት ሄደሽ ልግባ? እኔ ደግሞ እኮ በሽተኛ ነኝ። ውሸት ተደጋግሞ ሲነገር እውነት ይሆናል እንጂ ከጊዜ ወዲህ እምነቴ እያየ ተመቷል። ሮማ ለአንቺ ግን በፍጹም ማለት አንቺ ማመን እንደሆነች አትታየኝ። በፍጹም ዘር ስለመቋጠረው በቀር አንዳችን ማወቅ ነገር የለም። ታዲያ ችግሩ እሱ ነው እንጂ ዘር ከማቋጠረች የሚለው እኮ ነው። ማንም ማለት የታየው ቃሌ ዮሴፍ ላጋቸው እግዚኦ ውሸት እግዚኦ ሐሰት ማም ለዚህ ውሸት ጆሮ ነኝ ቢያቸው ደንቆሮ ነኝ ቢያቸው Terus,
መቼ ይሆን እኮ ዮሴፍ አንደበት ያስቃል ነው እውነት ሐሰትም ነው ብሎ በጥሩ አማርኛ ገለጸው። በጥቅሉ እውነት ሲሆን በእሱ ላይ ማነጣጠር ሐሰት የአንድ አምላክ ክፋይነታቸው እውነታው ሲሆን ነገሩ ሁሉ በእሱ ላይ መለየው መጣሉ ግን ያገጥ ሐሰት ናት ፎተላይ ያን ስፍር ይፈንታች አትዘኝ የአላህ ምን አለ ልጅ ላይ ምን አለ ዛሬ አንቺን በማየት ብቻ ገንዘብ ይጠራል። ለዚህ ዛው ላይ ቀርብ እንደሆነ ነው እኔ ላተከስነማ ነበር ፍላጎቷ ከፍላጎትሽ አንተ አልስማማም ይላል። አንድ ጋር ቢቆጥሽ ራስሽን ለገንዘብ ይፈጥርሻል። ገንዘብ ለአንቺ መጠቀሚነት እኔ ሃይማኖት ያንተ ነገረኝ ማለት ነው። የጠየቁሽን ጥያቄ ነው። ለማንኛውም የእኔ ሃይማኖት እውነት የኔ ውሸት አለመሆኑን አውቃለሁ። እንግዲህ አስገድደው በቃ አሁን የምትማ የሆነ ገባል የመጨረሻ እንደው ባባባ ሶት የመቶ ብር ኖት ፊት ለፊት ሻገር ጎንበስ ቀና አታደርጊው። ታዲያ ገንዘብ ጎንበስ ቀና ሰው ይባል የሚታፈስ ይሳይደ ምን ትላለች? አባባ አንቺ ለተማመኛ ያንቺ ሃይማኖት ገንዘብ ማለት ነው ይላል። እንግዲህ ያውስ ከሶፊ ጋር የጀመሩትን ተረት ጸድቅ ኖ ተረት አይደለም ሁሉ ነገር ነው። እኔ የምልሽ ሶፊ ቀጠረኛ ክፍል ስለባለ ነገር አትማርሽ? ያው እንዳንተ በትምህርት የምዝራን እንዳደረግ እማዬ አቤት ስለ ባሎቹ ልትነገረን ነገር መምህራችን መቼም አይደርሳል። እናሱ አሁንም እኮ ጥሩ የባለ ልጅ ነው እየተጠላሙ ድሮ ባሎች የሚገዙት በዲሞት ፈቅ እየተጣሉ አሁንስ በአቦ በገብርኤል በዲዳለ ይራይራን ፍታት በቀኝ እየተናሰሉ ማለት እንጂ ያው ወጭ አሁን ልክ እንደተሰወረበት መመጠን እንዳጣ ግልጽ ነው። እማዬ አጥማንሷታል። ስለዚህ ምንም አትለይም። አየም እጮኛው ቆብላበታለች። ስለዚህ ለኔ ግዳጅ ወጣት ትለባደዳለህ። እማዬ አጥም እንዳነሳት ላይ ካሉ እኔ ጨዋ ልጇን ባንዳ አስረክሰው ያቺ ውልጮች የሚልብሽ የቁጣና ወዳድ መመለስ የተሳናት ነው። ታይም እኔም መቆጣጠር ያቆመው የጥንቆላው ገቢ አዩ ሁሉ ነገር አለ። ሌላ ነገር መርዛት እጅ ምላስ እንደዚህ ፊቱ ቢያገኘኝ እንጂ መቼ ቀልድብኝ ነበር። ያኔ ናፈቅሽኝ እያለ የስንት ደብዳቤ ማለት ሳይሆነ ሁሉ እንዳለበት ወይኔ ሶፊ ወይ እንደዚህ በሶፊ ግባረት ወይኔ ሶፊያ የት እንዳለ አረ ያላየሁትም ይልታይ ብዙ ሰዎች እኮ መጥተዋል። መጥተው የሚያሳምቁኝ ጥቂት አይደለም። ስራ ናቸው ብሎ አንቺ በር ላይ ቆሚና የሚመጡ ሰዎችን አትጋጭ። እኔ ጓደኞች ልደው በር ላይ እዛች ሰው ቀረች። ወልዳ ልትመጣ ነው እንግዲህ ያቺ
ኧረ ምንድን ናቸው ያላቸው? ምን ነው ሊወጣ እንትን በመዳ አጥቆ የኔ መድኃኒት አለበቀኝ። አዎ ነገ ተመለሱ ያለ ተቀምጣት ዳክተር። አዎ ከሰሞኑ አንድ ከበድ ያለ ስራ አለ። እሱ ስራ ከተሳካልኝ ከአንቺ ብዙ አልፎ ለእኔ በጣም ማለት ደረሰኝ። አዎ ያው ስራው የደም ዋጋ ቢያስከፍልም እንኳ ኃላፊነቱን እኔ የምወስድ ስለሆንኩና ኃላፊዋቸው እኔ ስለሆንኩ እንጂ ስራው እንኳን እኔ ጋር ቢሆን ማለት ነው። ትሄጃለሽ ትሄጃለሽ። በርታልኝ